ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። በዛሬ ዜና በኢስላማባድ የተካሄደው የአሜሪካና የኢራን ወሳኝ ድርድር ያለ ስምምነት መጠናቀቁም ይታወሳል። በዚህም ምክትል ፕሬዚዳንቱ ጥረት ቢያደርጉም እና በዝርዝር ጉዳዮች ላይ ቢወያዩም በዋና ዋና ነጥቦች ላይ መግባባት እንዳልቻሉ ገልጸዋል። በተያያዘ ዜና የጦር መርከቦች ወደ ሆርሙዝ እንዳያልፉ የሚያልፉም ከሆነ ደግሞ በርካታ የሆነ እሳት እንደምታዘንብ ኢራን አስደንጋጭ የሆነ መግለጫ አውጥታለች። በፓኪስታን ስለተካሄደው የአሜሪካና የኢራን ድርድር ይፋዊ የሆነ መረጃም ሰጥታለች። እሱንም የምናየው ይሆናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሆርሙዝ ሰርጥ ዳግም እንደሚዘጋ ገልጸዋል። በእነሱም አገላለጽ ከሰኞ ከቀኑ 11 ሰዓት ጀምሮ እንደተዘጋም ገልጸዋል። የአሜሪካ ማዕከላዊ ኃይሎች በፕሬዚዳንቱ አዋጅ መሰረት ከተጠቀሰው ሰዓት ጀምሮ ወደ ኢራን ወደቦች የሚገቡትን መርከቦች ዘግተዋል። ትራምፕ በኢራን ጉዳይ አስደንጋጭ የተባለ ዛቻን ተዋል። በአንድ ቀን ውስጥ ላጠፋችሁ እችላለሁ የሚል ዛቻንም ስተዋል። ይሄንን እና የመሳሰሉትን ዜናዎች ለማዳመጥ አብራችሁን ቆዩላለው። ወደ ዜናዎቹ እናመራለን። የአሜሪካ ጦር የሆርሙዝ ሰርጥን ከሰኞ ከቀኑ 11 ሰዓት ጀምሮ እንደዘጋ አስታወቀ። የአሜሪካ ወታደራዊ እዝ ኃይሎች ፕሬዚዳንቱ አዋጅ መሰረት ከተጠቀሰው ሰዓት ጀምሮ ወደ ኢራን መርከቦች የሚገቡና የሚወጡ ማንኛቸውም የባህር ላይ ትራፊክን የመዝጋት እርምጃ መተግበር ይጀምራል ሲልም አስታውቋል። እንደ መግለጫው ከሆነ እገዳው ወደ ኢራን ወደቦችና የባህር ዳርቻዎች በሚገቡ ወይም በሚወጡ የሁለቱ ሀገራት መርከቦች ላይ ያለምንም ልዩነት ተፈጻሚ ይሆናልም ነው የተባለው። ይህም በአረብ ባህረ ሰላጤ እና በኦማን ባህረ ሰላጤ ውስጥ የሚገኙትን ሁሉንም የኢራን ወደቦችን ያጠቃልላል። ሆኖም በሆርሙዝ ሰርጥ በኩል ወደ ኢራን ያልሆኑ ወደቦች የሚጓዙ መርከቦችን የነፃ ጉዞ አያስተጓጉልም ሲል ኃይሉ በመግለጫው አስታውቋል። የኢራን አብዮታዊ ዘብ በበኩሉ በሆርሙዝ የሚደረገው እንቅስቃሴ ላይ ሙሉ ቁጥጥር እንዳለው በመግለጽ ዶናልድ ትራምፕ የባህር ላይ እገዳ እንደሚጥሉ ከተናገሩ በኋላ ጠላቶቻቸውን እዚያው ገዳይ አዙሪት ውስጥ እንደሚከቷቸውም ዝተዋልም። ፕሬዚዳንት ትራምፕ በአንድ ቀን ውስጥ ላጠፋችሁ እችላለሁ ሲሉ ዛቱ። የአሜሪካው ፕሬዚዳንት ንግግራቸው ዳግም በማጠናከር በሆርሙዝ ውሃ መስመር በኩል ምንም አይነት ልዩ መብት ያለው ማረፊያ እንደማይኖርም አስታውቋል። ትራምፕ ከቴህራን ጋር የተደረገው ድርድር ካልተሳካ በኋላ የሆርሙዝ የውሃ መስመርን ለመዝጋት የወሰኑትን ውሳኔ በመከላከል የዩናይትድ ስቴትስ ኢራንን በአንድ ቀን ውስጥ ማጥፋት እንደምትችልም ተናግረዋል። ከፎክስ ኒውስ ጋር ባደረጉት ቃለ ምልልስም ትራምፕ ኢራን የትኞቹ መርከቦች በውሃ መስመሩ እንደሚያልፉ የመወሰን መብት የላትም ብለዋል። መንገዱ ሙሉ በሙሉ ክፍት መሆን አለበት ወይም ሙሉ በሙሉ መዘጋት እንዳለበትም አሳስበዋል። ኢራን ለፈለገችው አካል ነዳጅ በመሸጥ ገንዘብ እንድታገኝ አንፈቅድም፣ ወይ ሁሉንም ነገር ታገኛለች ወይ ምንም አታገኝም ብለዋልም ፕሬዚዳንት ትራምፕ። የሰላም ንግግሩን መፍረስ ተከትሎ ኢራን አሜሪካን ወቀሰች። በኢስላማባድ በተደረገውን ንግግር ውድቅ መሆኑን ተከትሎ ኢራን አሜሪካ በንግግሩ ወቅት ምክንያታዊ ያልሆኑ ጥያቄዎችን አቅርባለች በማለት ጣቷን ወደ ዋሽንግተን ቀስራለች። የኢራን መንግስት ቴሌቪዥን እንደዘገበው ረጅም ሰዓት የፈጀ ውይይት ቢደረግም ሁለቱም ወገኖች የጋራ መግባባት ላይ መድረስ አልቻሉም ነው የተባለው። የኢራን ዲፕሎማሲያዊ ቃል አቀባይ እስማኤል ባቃኢ በኤክስ ገጻቸው ላይ እንደገለጹት የዚህ ዲፕሎማሲያዊ ሂደት ስኬት በሌላኛው ወገን ቁርጠኝነትና ቅን ልቦና ላይ የተመሰረተ ነው። ይህም ከመጠን ያለፈና ህገወጥ ጥያቄዎችን ከመጠየቅ መቆጠብ እንዲሁም የኢራንን ህጋዊ መብቶች ጥቅሞችን መቀበልንም ይጨምራል ብለዋል። በሌላ በኩል የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ቴህራን የስምምነቱን ውሎች አልተቀበለችም በማለት መክሰሳቸውም ይታወሳል። ቫንስ በሰጡት አጭር መግለጫም እንዲህ ብለዋል። ያለምንም ስምምነት ወደ አሜሪካ ተመልሰናል። አለመግባባት በአቶሚክ መሳሪያዎች ዙሪያ ነው። እውነታው ግን ኢራን የኒውክሌር መሳሪያዎች እንደማትፈልግና በፍጥነት የኒውክሌር መሳሪያ ባለቤት እንድትሆን የሚያስችሏትን ግብዓቶች እንደማታሳደድ የሚያሳይ ቁርጠኝነት ማየት እንፈልጋለንም ሲሉ ገልጸዋልም። ትራምፕ ወደ ኢራን የጦር መሳሪያ ከላከች ቻይና ከባድ ችግር እንደሚገጥማት አስጠነቀቁ። ሲኤንቢኤን እንደዘገበው ቤጂንግ የፋርስን ሀገር የአየር መከላከያ ስርዓቶች ለመርዳት እየተዘጋጀች ነው። ፕሬዚዳንት ዶናልድ ትራምፕ ቅዳሜ ዕለት ለቻይና ማስጠንቀቂያ የሰጡ ሲሆን ቻይና ወደ ኢራን የጦር መሳሪያ ለመላክ እየተዘጋጀች ነው የሚለው ዘገባ ከተረጋገጠ ከባድ ችግር እንደሚገጥማትም ተናግረዋል። ፕሬዚዳንቱ ወደ ፍሎሪዳ ከመብረራቸው በፊት በዋይት ሃውስ ለጋዜጠኞች ሲናገሩ ቻይና ይህን ካደረገች ትልቅ ችግር ውስጥ ትገባለችም ብለዋል። የሪፐብሊካኑ መሪ ይህን ምላሽ የሰጡት ሲኤንኤን ባወጣው መረጃ ላይ ተመስርተው ሲሆን የአሜሪካ የስለላ ድርጅት ቻይና አዳዲስ የአየር መከላከያ ዘዴዎችን ለኢራን ለማቅረብ እየተዘጋጀች መሆኑን ደርሰንበታልም
ካለ በኋላ ነው። የኢራን የስለላ ድርጅት በተጨማሪም ኢራን አሁን ያለውን ጊዜያዊ ተኩስ አቁም እንደ መልካም አጋጣሚ በመጠቀም እንደ ቤጂንግ ካሉ አገሮች የጦር መሳሪያዎችን መልሳ ለማከማቸት እየተጠቀመችበት እንደሆነም ያምናል። ትራምፕ በግንቦት ወር ወደ ቤጂንግ ተጉዘው ከቻይና አቻቸው ዢ ጂንፒንግ ጋር ለመገናኘት ቀጠሮም ይዘዋል። ያለ ስምምነት የተጠናቀቀው የኢስላማባድ ውይይትም በፓኪስታን ኢስላማባድ ለ21 ሰዓት ሲካሄድ የቆየው የአሜሪካና የኢራን የሰላም ንግግር ያለ ስምምነት መጠናቀቁም ይታወሳል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ንግግሩ ስምምነት ላይ ሳይደረስ መቋረጡን ተከትሎ ወደ ሀገራቸው ለመመለስ ከአየር ማረፊያ መነሳታቸውንም አስታውቀውም ነበር። ቫንስ ለጋዜጠኞች በሰጡት መግለጫ ዋሽንግተን ተለዋዋጭና ግልጽ የሆነ የሰላም አማራጭ አቅርባ የነበረ ቢሆንም የቴህራን አመራሮች የቀረበውን ቅድመ ሁኔታ ሳይቀበሉ መቅረታቸውንም ገልጸዋል። አሜሪካ በዋነኝነት ኢራን የኒውክሌር መሳሪያ ፍላጎት እንደሌላት በግልጽ እንድታረጋግጥ የጠየቀች ቢሆንም በዚህ ረገድ መግባባት ላይ መድረስ አልቻልም ነው ያሉት። በውይይቱ ወቅት ቫንስ ከፕሬዝዳንት ዶናልድ ትራምፕ እና ከከፍተኛ የመንግስት ባለስልጣናት ጋር በተደጋጋሚ በስልክ ሲመክሩ እንደነበርም ገልጿል። አሜሪካ የቀረበችው አማራጭ የመጨረሻና ምርጥ መሆኑን የገለጹት ምክትል ፕሬዝዳንቱ ኢራን በጉዳዩ ላይ የምትሰጠው ምላሽ ወደፊት እንደሚያዩ ገልጸዋል። የኢራን መንግስት ሚዲያዎች ንግግሩ ይቀጥላል ቢሉም የአሜሪካ ልዑክ ግን ፓኪስታንን ለቆ መውጣቱንም አስታውቀዋል። ማንኛውም መርከብ በሆርሙዝ ሰርጥ እንዳያልፍ ስትል ኢራን አስጠነቀቀች። በመካከለኛው ምስራቅ ያለው ጦርነት ደመና ከምን ጊዜውም በላይ አጥልቶበታል። ኢራን ባወጣቸው እጅግ አስደንጋጭ መግለጫም ማንኛውም የአሜሪካም ሆነ የሌላ ሀገር የጦር መርከብ ወደ ሆርሙዝ ባህረ ወሽመጥ ለመግባት ቢሞክር በደቂቃዎች ውስጥ የሚወርድበትን የእሳት ማዕት እንዲጠባበቅ ስትል በይፋም አስጠንቅቃለች። ይህ የኢራን ቁጣ የተቀሰቀሰው የአሜሪካ የጦር መርከቦች ከቴህራን ጋር ምንም አይነት ቅንጅት ሳይኖራቸው በወሳኙ የውሃ መስመር ላይ መታየታቸውን ተከትሎ ሲሆን ጉዳዩ በቀጠናው ሰላም በጥሬው ገደል አፋፍ ላይ ቆሟል። በሌላ በኩል ውጥረቱን ለማርገብ በፓኪስታን በኩል ሲደረግ የነበረው ወሳኝ ዲፕሎማሲ ድርድር ያለምንም ውጤት መጠናቀቁ ስጋቱን ይበልጥ አክብዶታልም ነው የተባለው። የዓለም ነዳጅ ዋጋ መቆጣጠሪያ ተደርጎ የሚወሰደው የሆርሙዝ ሰርጥ አሁን ሀያላን ሀገራት የኃይል ማሳያም ሆኗል። ተስፋ ተጥሎበት የነበረው የፓኪስታን ድርድር መክሸፍ ደግሞ የጦርነቱን ድምጽ ከዲፕሎማሲው ድምጽ በላይ ከፍ እንዲል አድርጎታልም። ዓለም አቀፍ ማህበረሰቡም ሁኔታውን በከፍተኛ ድንጋጤ እየተከታተለ ሲሆን አንዲት ስህተት የዓለምን ኢኮኖሚ ሊያፈራረስ የሚችል ሰፊ ጦርነት ሊቀሰቅስ ይችላልም ተብሎ ይገመታልም። ለሰዓቱ የነበሩን አጫጭር መረጃዎች እነኚህን ይመስሉ ነበር። ቤተሰቦች ለቻናሉ አዲስ ከሆናችሁ ቻናሉን ላይክ ወይም ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ